بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، فصلوات الله وسلامه عليه وعلى آله وأصحابه أجمعين. وبعد، أيها الآباء والأبناء، أحييكم بتحية أهل الجنة في الجنة، وها هي السلام عليكم ورحمة الله وبركاته. حياكم الله. دست لالاتشو الله سبحانه وتعالى يتكبر بيته استندسب السبن ولا تشلم جنة الفردوس وست الله يسبسبن دس مليون نجرنو. الله سبحانه وتعالى يسطاچون ጸጋ ልታመሰግኑ ይገባል። ሳላመሰግን ማልፈው ነገር وكذلك ማላልፈው ነገር ቢኖር ምንድነው? ወለጋዎች መቻራዎች ለዳዕዋ ያላቸው ናፍቆት والله ደስ የሚል ነው፣ ከትልቅ እስከ ትንሽ ማለት ነው። ይሄ ደግሞ ደስ የሚል አላህ Subhanahu Wa Ta'ala የሰጣችሁ ኒዕማ ነው። አላህ Subhanahu Wa Ta'ala የሰጣችሁ ጸጋ ነው። በዚህ ጸጋ ላይ አላህ Subhanahu Wa Ta'ala ማመስገን ይኖርብናል ማለት ነው። ምክንያቱም وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. الله Subhanahu Wa Ta'ala አዋጅን አስተላልፏል። እኔ በዋልኩላችሁ ጸጋ የምታመሰግኑ ከሆነ እጨምርላችኋለሁ አለ አላህ Subhanahu Wa Ta'ala። ወለኢን ከፈርቱም በተቃራኒ የምትክዱ ከሆነ ግን ኢነ ዐዛቢ ለሸዲድ፣ ቅጣቴ እጅጉኑ ብርቱ ነው ይለናል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ አያሌ የሆኑ ጸጋዎችን አላህ ውሎልናል። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ የአላህን ጸጋዎች ብትዘረዝሩ ይህንንም አላህ አድርጎልናል ይህንንም ውሎልናል እያላችሁ ብትቆጥሩ ያኒ ምንድነው አትገድቡትም ይለናል አላህ Subhanahu Wa Ta'ala። ኒዓሙላሂ ተዑድ ወላኪን ላ ትሕሰር፣ ይቆጠራሉ ነገር ግን መገደብ አይችሉም ማለት ነው። አያሌ የሆኑ ጸጋዎችን አላህ Subhanahu Wa Ta'ala ውሎልናል። ለዚህም ዑለማዎች የሚናገሩት ነገር አላቸው። النعمة إذا شكرت قرت وإذا كفرت فرت ይላሉ። ኒዕማ ጸጋ በባህሪዋ የምትመሰገን ከሆነ ትረጋጋለች፣ በረከት ይኖራታል፣ ሰዎች ላይ ተጽዕኖ ትፈጥራለች፣ የተለያዩ ብዙ ፋይዳዎችን ታስገኛለች። በተቃራኒ ደግሞ ኢዛ ኩፊረት የምትካድ ከሆነ ግን ፈረት ትሸሻለች ይላሉ። ስለዚህ አላህ Subhanahu Wa Ta'ala አያሌ ኒዕማዎችን አያሌ ጸጋዎችን አላህ Subhanahu Wa Ta'ala በእኛ ላይ ውሎልናል። ያንን ጸጋ ምን ማድረግ ይኖርብናል? ማመስገን ይኖርብናል ማለት ነው። ስለዚህ እዚህ ቦታ ላይ የተለያዩ ሐጃዎች ይኖራችኋል፣ ከቤተሰብ ጋር ማሳለፍ፣ ከእንግዳ ጋር ማሳለፍ። ነገር ግን ያን ሁሉ ትታችሁ وكذلك እንግዶቻችሁን በዚህ ልክ ለመቀበል በመምጣታችሁ አላህ Subhanahu Wa Ta'ala ኸይር ጀዛችሁን እጥፍ ድርብ አድርጎ አላህ ይስጣችሁ። والله ትልቅ የሆነ ኸይር ነገር ነው። ነብዩ አለይሂ ሰላቱ ወሰላም من كان يؤمن بالله واليوم الآخر فليكرم ضيفه، በአላህና በመጨረሻው ቀን የሚያምን ያሉ ነብዩ አለይሂ ሰላቱ ወሰላም እንግዳውን ያክብር። ኢክራሙ ضيፍ በተለያዩ ነገራቶች ይገለጻል። ኢክራሙ ضيፍ የሚባለው ነገር ግዴታ አርዶ ጋርዶ ጉዝጉዞ መቀበል ብቻ አይደለም። ግልጽ ነው አይደል? ያኒ እነዛ እንግዶች በመጡት ልክ ማስተናገድ ማለት ነው። ዱዓቶች ከመጡ ለነዛ ዱዓቶች ቃል አላህ ቃል ረሱል ሲሉ እኛ ጆሮአችንን አውሰናቸው ይሄንን ኸይር ነገር ማዳመጥ ያኒ يعد من إكرام الضيف፣ እንግዳን ከማክበር ይመደባል። ግልጽ ነው አይደል? ዛሬ ላይ እንግዳ ላስተናግድ ብትል ስንት ነገር ይጠበቅብሃል። ፍየል ገዝቼ ትላለህ፣ ዘይት ያስፈልጋል፣ ሽንኩርት ያስፈልጋል፣ وكذلك እንደዚህም እንጀራ ያስፈልጋል፣ ትጨናነቃለህ አይደል እንዴ? ይሄን ያለው ዱዓቶች ሲመጡ ቁጭ ብሎ ዳዕዋ ማዳመጥ ምን እንደማድረግ ይቆጠራል ማለት ነው። ሄደህ ፍየል ገዝታ ዘይቱን አቅርበ ምን አድርገህ አርደ እንደማስተናገድ የሚቆጠር የሆነ ነገር ነው ማለት ነው። ከኛ ላይ የሚጠበቀው ስንቀመጥ ኢኽላስ ሊኖረን ይገባል። ግልጽ ነው አይደል? እኛ ስንናገር ኢኽላስ ሊኖረን ይገባል። ግልጽ ነው። የምናዳምጠውን ነገር ስናዳምጥ ኢኽላስ ከሌለን ፋይዳ የለውም። ስንናገር የምንናገረው ነገር ኢኽላስ ከሌለበት የአላህ ፊት ካልተፈለገበት ፋይዳ የለውም ማለት ነው። ግልጽ ነው አይደል?
እስካሁን ድረስ በነበሩት ኡስታዞች ትልቅን ነገር ተመክረናል ብዙን ነገር ተመክረናል ግልጽ ነው አይደል ወንድማማችነትን ማጠናከር እንዳለብን ወንድማማችነታችንን ማበርታት እንዳለብን ማለት ነው ምክንያቱም ነብዩ አለይሂ ሰላቱ ወሰለም በሐዲታቸው የነገሩን ነገር አለ አውተቁ ዑረል ኢማን ከኢማን ገመዶች አስተማማኝና ጠንካራ የሆነው ገመድ ብሎ ማለት አልሁብ ፊላህ ወልቡግድ ፊላህ ለአላህ Subhanahu Wa Ta'ala ብሎ መውደድ ስትጠላ አንድን አካል ለአላህ ብለህ መጥላት ግልጽ ነው አይደል አንድ ወንድምህ ቁርአንን የሚከተል ከሆነ ሐዲስን የሚከተል ከሆነ ከየትም ይወለድ ቋንቋውም ያንተ ላይ ነው ቋንቋ አይናገር ግልጽ ነው አይደል ነገር ግን ምንድነው ማለት ነው የነብዩን አለይሂ ሰላቱ ወሰለም ሱና እስከተከተለ ድረስ وكذلك عقيدው እስከተስተካከለ ድረስ تحبه لله وفي الله الله ብለህ ትወደዋለህ ግልጽ ነው አይደል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ከኢማን ገመዶች ውስጥ ጠንካራው የማይበጠሰው አስተማማኙ ገመድ ለአላህ ብሎ ስንዋደድ ለአላህ ብለን መዋደድ ይኖርብናል ግልጽ ነው ከዱንያ ጥቅም ጋር የተያያዘ መሆን የለበትም ማለት والبغض في الله አንድን ወንድምህን ስትጠላው ለአላህ ብለህ ነው መጥላት ያለብህ በመሬት ስለተጣላህ ወይም ደግሞ ዱንያዊ በሆኑ ነገራቶች ቁሳቁሶች በሆኑ ነገራቶች ጋር ስለተጣላ በዛ አይደለም ምን መሆን ያለበት መጠላላት ያለብን ማለት ነው ዲኑ ላይ ደካማ ከሆነ መክረው وكذلك دين الاسلام ላይ እንዲጠነክር የተለያዩ ነሲሐዎች አድርገህለት የሚጠነክር ከሆነ ማሻአላህ የማይጠነክር ከሆነ ዲኑ ላይ ስለደከመ ብቻ ተጠላዋለህ ማለት ነው ግልጽ ነው አይደል ይሄንን ብለው ነብዩ አለይሂ ሰላቱ ሰላም አስተምረውናል والموالاه في الله والمعاداه في الله لا الله سبحانه وتعالى ብሎ ወዳጅነትን መመስረት لا الله سبحانه وتعالى ብሎ ጠላትነትን መመስረት ይሄ ነው የኢማን ጠንካራው ገመዳ ስለዚህ ስንዋደድ መዋደድ ያለብን ለአላህ Subhanahu Wa Ta'ala ብለን ውዴታችን ከልብ የመነጨ የአላህ ፊት የተፈለገበት ከሆነ በሀገር ብንራራቅም ነገር ግን እንነፋፈቃለን ግልጽ ነው አይደል ربما እዚህ ቦታ ላይ የትውልድ ቦታችንን ብንጠያየቅ ምንም ማንገናኝ ሰዎች ልንኖር እንችላለን አንዱ ምዕራብ ሌላው ምስራቅ ሊሆን ይችላል ግልጽ ነው አይደል ነገር ግን ያስተሳሰረን ነገር ምንድነው አቂዳ አንድ ያደረገን ነገር ምንድነው ተውሂድ وكذلك ያስተባሰበን ምንድነው رايه لا اله الا الله لا اله الا الله ባንዲራ ايها المسلمون عباد الله ስለዚህ በዚህ ልክ ነው መሆን ያለበት ማለት ነው يعني የሆነ ቦታ ሌላ ቦታ ሩቅ ቦታ ላይ የሆነ ወንድማችን ሱናን የሚከተል አቂዳ የተስተካከለ ሊሆን ይችላል ሲደሰት ልንደሰት ሲከፋ ልንከፋ ይገባናል ማለት ነው ትስስር ማለት ይሄ ነው ግልጽ ነው አይደል ይሄንን መሰረት አድርገን የምንጓዝ ከሆነ ምን ያክል ታላቅ ፈዲላ እንዳለው ታላቅ ደረጃ እንዳለው ኡስታዞች ገልጸውልናል ማለት ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ሐዲተን ቁዱሲ ላይ እንደተናገረው المتحابون في جلالي ለኔ ልቅና ብለው የሚዋደዱ የኔን ፊት ፈልገው የሚዋደዱ የሆኑ አካላቶች አለ لهم منابر من نور يوم القيامه ነገ يوم القيامه ከብርሃን የተሰሩ የሆኑ ወንበሮች የክብር ወንበሮች ይኖራቸዋል ለምን ምክንያቱም የተዋደዱበት ነገር ለምን ስለሆነ يعني የአላህን ፊት ፈልገው ስለሆነ ማለት ነው ስለዚህ ለዚህ መሆን አለበት ስንዋደድ በዚህ ልክ መሆን አለበት ማለት ነው لذا كما جاء في صحيح البخاري من حديث ابي هريره رضي الله عنه نبي عليه الصلاه والسلام بتكبروا بهنو حديثاቸው ላይ የነገሩን ነገር አለ سبعه يظلهم الله في ظله يوم لا ظل الا ظله ሰባት አይነት ሰዎች አሉ ነገ يوم القيامه የሱ ጥላ እንጂ ሌላ ጥላ በሌለበት እለት አላህ በሱ ጥላ ስር የሚያውላቸው ሰባት አይነት ሰዎች አሉ ነብዩ አለይሂ ሰላቱ ወሰለም ከዛ ከነዛ ሰዎች ውስጥ አንደኛው ማን ነው አሉ ኢማሙን ዓዲል ፍትሃዊ የሆነ መሪ አሉ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ስልጣንን ሰጥቶታል ነገር ግን ስልጣኑን ተጠቅሞ ምስኪኖችን አይጨቁንም ስልጣኑን ተጠቅሞ ድሆችን አይበድልም ስልጣንን ተጠቅሞ የሚያስተዳድራቸውን አካላቶች ምን ያደርግም አይበድልም ኢማሙን ዓዲል አሉ ነብዩ አለይሂ ሰላቱ ወሰለም ምክንያቱም ትልቅ የሆነ ስራ ነው አንድ ሰው ንጉስ ከሆነ የሚቆጣው የሚወቅሰው ከሌለ የፈለገውን ነገር ማድረግ መፍለጥ መቁረጥ ይችላል ይሄንን ያደረገ ግን አላህን ፈርቶ በፍትህ የሚያስተዳድር ሰው ነገ يوم القيامه وكذلك ፀሐይ ቀርባ ሰዎችን በመታሰቃይበት ጊዜ አላህ በሱ ጥላ ስር ያውለዋል ግልጽ ነው አይደል ለምን ታላቅ ጀብድ የሆነ ስራ በመስራቱ አማካኝነት ማለት ነው ሁለተኛው ነብዩ አለይሂ ሰላቱ ወሰለም ቀጠሉና ምን አሉ ورجل قلبه معلق بالمساجد ሰው ነው ልቡ ከመስጂድ ጋር የተንጠለጠለ ገበሬ ሊሆን ይችላል መንግስት ሰራተኛ ሊሆን ይችላል ነጋዴ ሊሆን ይችላል ንግዱ ቦታ ሆኖ ነገር ግን መስጂድ ነው ትዝ የሚለው አሁን አዛን ተባለ እንዴ ሰዓት ደረሰ እንዴ ያለ يعني ምን ያደረገ ማለት ነው ስራውን እየሰራ ነገር ግን
ምን ያደርጋል ማለት ነው መስጂድ ይናፍቀዋል በጀማዓ መስጊድ ይናፍቀዋል ልቡ ከመስጂድ ጋር ይተንጠለጠላል አላህ Subhanahu Wa Ta'ala ልባቸው ከመስጂድ ጋር ከተንጠለጠሉት ባሮች አላህ ያድርገን ይሄ ትልቅነት ነው ይሄ ትልቅ ጸጋ ነው ربما እኛ ብዙ ጊዜ ኢማናችን እየደከመ ሲመጣ መስጂዱን የሚናፍቀን ንግድ ቦታ ነው መስጂዱን የሚናፍቀን ስራ ቦታ ነው መስጂዱን የሚናፍቀን የተለያዩ የማይረቡ ቦታዎች ነው ግን ኢማን እየጠነከረ ሲመጣ ሌላ ቦታ ላይ ሆነን መስጂድ ይናፍቀናል ማለት ነው ግልጽ ነው አይደል ስለዚህ ምንድነው ሁለተኛው ሰው ይሆነዋል በሶስተኛ ደረጃ ምን አሉ ነብዩ አለይሂ ሰላቱ ወሰለም ورجل دعته امراه ذات منصب وجمال ሰው ነው የሆነች በጣም يعني የዝና ባለቤት የሆነች ስልጣን ያላት በጣም መልከኛ የሆነች ሀብት ያላት ሴት ለዝሙት ጠርታው فقال اني اخاف الله እኔ አላህን ፈራለሁ ብሎ ከዚች ሴት ራሱን ምን ያደረገ የቆጠበ የሆነ አካል ምንድነው ማለት ነው يعني ነገ የውመል ቂያማ ይሄንን ሽልማት ያገኛል አሉ ምክንያቱም ይሄ ከባድ ነው ዛሬ ላይ እንኳን አይደለምና አንድ ሴት እነዚህ ነገራቶች የተጠቀሱት ሀብት የሚባለው በራሱ አንድ አድካሚ ነገር ነው ሲደመር ደግሞ ቁንጅና የሚባለው ነገር ማለት ነው ሁለቶቹ ተሰብስበው አላህን ፈራለሁ ያለ ሰው ምንድነው ማለት ነው ነገ የውመል ቂያማ ከነዛ በሱ ጥላ ስር ከሚውሉ ሰዎች ውስጥ አንዱ ይሆናል አሉ ነብዩ አለይሂ ሰላቱ ሰላም እንድንጠነቀቅ وكذلك جنة لما جنت اهم ጊዜ ለአኺራችን መስራት እንዳለብን ነው ማለት ነው ከዛ ቀጠሉና ምን አሉ ነብዩ አለይሂ ሰላቱ ወሰለም ورجلان تحابا في الله اجتمعا عليه وتفرقا عليه وهذا هو محل الشاهد ነብዩ አለይሂ ሰላቱ ወሰለም ሁለት ሰዎች ናቸው ለአላህ ብለው የተዋደዱ ሲዋደዱ የተዋደዱት ዱንያዊ የሆነ ነገር መሰረት አድርገው አይደለም የዱንያ ጥቅም አገናኝቷቸው አይደለም ሲዋደዱ የተዋደዱት ለአላህ ብለው በቃ ዲን ላይ ስለተገናኙ አቂዳ ላይ ስለተሰባሰቡ በዚህ አማካኝነት ነው የተዋደዱት ማለት ነው ስለዚህ ለአላህ ብለው ተዋደው اجتماع عليه وتفرق عليه በውዲታ ላይ የአላህን ውዲታ መሰረት አድርገው ተሰባስበው በዛው እንደተዋደዱ የተለያዩ ሞት የለያቸው የሆኑ አካላቶች አሉ ነብዩ አለይሂ ሰላቱ ሰላም እኛ ስንዋደድ ከጓደኞቻችን ጋር ምን አይነት ውዲታ ነው ያደረግን ያለነው ዛሬ ላይ ብዙ ጊዜ ትመለከታለህ ያለው ነገር ከሆነ ስራ ላይ የሚንከሳቀስ ከሆነ ሀብት ያለው ከሆነ ጓደኛ ያጣም ነገር ግን ምስኪን ከሆነ ደካማ ከሆነ وكذلك ልብሱን የሚቀይርበት ነገር ከሌለው የሆነ በቃ በኢኮኖሚ ምንድነው ማለት ነው የተሽቆለቆለ ከሆነ እሱ ጋር አብሮ የሚሄድ ሰው አታይም እሱን ጓደኛ አድርጎ የሚይዘው አታገኝም ይሄ መሆን የለበትም ግልጽ ነው አይደል ስንዋደድ ለአላህ Subhanahu Wa Ta'ala ብለን መዋደድ ያለብን እንጂ የዱንያን ጥቅም መሰረት ያደረገ ነገር ከሆነ ያ ነገር በሚያልቅ ጊዜ ውዴታው አብሮ ያልቃል ማለት ነው ስለዚህ ስንዋደድ ለአላህ Subhanahu Wa Ta'ala ብለን መዋደድ ይሄንን ትልቅነት ደረጃ ያስገኛል ማለት ነው ከዛ ነብዩ አለይሂ ሰላቱ ወሰለም ቀጠሉ ورجل ሌላኛው ደግሞ ሰው ነው አሉ تصدق بصدقه የሆነችን ሰደቃ ይሰጠ ለሚስኪን فاخفاها እናም ያችን ሰደቃ ይደበቃታል حتى لا تعلم شماله ما تنفق يمينه ካደር ከሚያደርገው ድብቅነት ስውርነት የተነሳ ምንድነው ማለት ነው ያኒ በቀኝ እጁ የሚሰጠውን በግራ እጁ እስከማታቅ ድረስ የደበቀ ማለት ነው ይሄ ማለት ነው ጓደኞቹ ስለሱ አያውቁ ባለቤቱ ስለሱ አታውቅ وكذلك ልጆቹ ስለሱ አያውቁ ነገር ግን ከጓደኛው ጋር እየሄደ ለሚስኪን ሰላም እያለ መስሎ ብሩን ለጠፋ አድርጎ ሸጎጥ አድርጎለት ይሄዳል ግልጽ ነው አይደል ይሄንኛው በማያውቅ መልኩ ማለት ነው ይሄ ትልቅነት ነው ይሄ ትልቅ አጅር ነው እነ ዘይኑል ዓቢዲን እኮ ምን ያደርጉ ነበር وكذلك የማን የዓሊ ኢብኑ الحسين ልጅ ማለት ነው ምን ያደርግ ነበር እንደዚህ አይነት ቦታ ላይ ችግርተኛ ሰው አለ ሲባል ለሊት ላይ ይሄድና ዱቄት ተሸክሞ እዛ በራፉ ላይ አስቀምጦት ይሄድ ነበር ማንንም አያየው የሚያየው አላህ ብቻና ብቻ ነው ተመልከት ዛሬ ላይ የሰው ልጆች በተቃራኒ ጨለማ ለብሰው ለስርቆት ነው የሚሄዱት አይደል እንዴ ጨለማ ለብሰው ሰው ለመደብደብ ጨለማ ለብሰው የሆነ ነገር ለማድረግ ነው ሰለፎቻችን ደግሞ ሲያደርጉ የነበረውን ተመልከቱ ሰው በተኛበት ማንንም በማያይበት ዱቄት ተሸክመው ሄደ የተቸገረበት ቦታ ላይ አስቀምጠው ይሄዱ ነበር ከዛም መጨረሻ ላይ በምን ታወቀ ዘይኑል ዓቢዲን ሲሞቱ وكذلك ጀናዛ ጣቢዎቹ يعني ምናቸው ላይ ተካሻቸው ላይ ምን አገኙ ማለት ነው ሲሸከሙበት የነበረው መስመር አገኙ ማለት ነው ማንንም አያውቃቸውም ከሞቱ በኋላ ነበር የታወቁት ተመልከት በሁለተኛ ደረጃ እስታቸው ከሞቱ በኋላ እነዛ ምስኪን ሲረዱ የነበሩ ምስኪኖች የኸይር ስራ ቆመባቸው በቃ ራሱ ዘይኑል ዓቢዲን ነበር ሲረዳን የነበረው ተመልከት እስከዚህ ደረጃ ድረስ ራሳቸውን ደብቀው وكذلك الله سبحانه وتعالى
ዘንድ ብቻ ነበር እንዲመዘገብላቸው ሲፈልጉ የነበሩት ማለት ነው ስለዚህ እኛስ ምን ያክል ነን ከሰለፎቻችን አሰራር ጋር እኛ የት ላይ ነው ያለን የሚለው ነገር ሊያሳስበን ሊያስጨንቀን ይገባል ማለት ነው ከዛ ነብዩ አለይሂ ሰላቱ ወሰለም ቀጠሉ ወረጁሉን ሰውነዋል ወሻቡን ነሻአ ፊ ዒባደቲላህ አላህ Subhanahu Wa Ta'ala በመገዛት ላይ ያሳለፈ የሆነ ወጣት ነው አሉ አንድ ሰው ወጣትነት እድሜ ደረጃ ላይ ሲደርስ ብዙ ፈተናዎች ዙሪያውን ያንዣብቡበታል ግልጽ ነው አይደል በዚህ ዝሙቱ ስራኝ ይላል በዚህ ሽርኩ ፈጽመኝ ይላል በዛ ኸምሩ ጠጣኝ ይላል በዚህ ሲጋራው አጭሰኝ ይላል በዛኛው ጫቱ ቃመኝ ይላል በዛኛው ነፍስያ ደብድብ ትለዋለች እንዳለ በቃ በተለያዩ ነገራቶች ይከበባል ግልጽ ነው አይደል የዛኔ ምን አድርጎ ነፍስያውን አሸንፎ በያኒ ምን በማድረግ አላህን በመገዛት ላይ አቂዳውን በማስተካከል ላይ ሰዎችን ወደ ተውሂድ በመጣራት ላይ ያሳለፈ የሆነ ወጣት ከነዚህ ሰዎች ውስጥ አንዱ ነው አሉ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ከነዚህ ሰዎች እንዲያደርገን አላህን መለመን ይኖርብናል ማለት ነው ከዛ ቀጠሉ ነብዩ አለይሂ ሰላቱ ወሰለም ወረጁሉን ሰውነዋል ምን አይነት ሰው ነው ذكر الله خاليا ففاضت عيناه አላህ Subhanahu Wa Ta'ala ገለል ብሎ አስታውሶ አይኑ ያነቡለት አላህን ፈርቶ ጌታውን አስታውሶ እኔ እኮ በቃ ራሴን በወንጀል አቆሽሻለሁ ብሎ ሰዎች በሚተኙበት ሰዓት وكذلك እንደዚህም ብቻውን በሚሆንበት ሰዓት ተነስቶ ያ ረብ ብሎ ያለቀሰ ነው አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ከነዚህ ሰዎች እንድንሆን ማድረግ ይኖርብናል ኸይር ነገር ላይ እንበርታ አላህ Subhanahu Wa Ta'ala ያዘዘንን እንስራ የተለያዩ ብዙ ነገራቶችን ሱና ላይ እንድንጠነክር ሱና ላይ እንድንበረታ ተነግሮናል ሱናችንም ላይ ጠንካሮች መሆን አለብን ማለት ነው ምክንያቱም አላህ Subhanahu Wa Ta'ala ያዘዘበት የሆነ ነገር ስለሆነ ማለት ነው ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም وكذلك ከጌታችሁ ዘንድ ወደ እናንተ የተወረደ የሆነውን ቁርአን ተከተሉ ብሎናል አላህ Subhanahu Wa Ta'ala ስለዚህ አላህን ትእዛዝ ወደ ተግባር መቀየር ይኖርብናል ማለት ነው ይሄ ነው መሆን ያለበት ነብዩ አለይሂ ሰላቱ ወሰለም በተለያዩ አሐዲሶቻቸው ላይ ሱና ላይ እንድንጠነክር ሱና ላይ እንድንበረታ ቅስቀሳ አድርገዋል አነሳስተዋል ማለት ነው ግልጽ ነው ተረክቱ ፊኩም ሸይአይ በመካከላችሁ ሁለት ነገራቶችን ትችላችኋለሁ አሉ ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ እነዛን ሁለት ነገራቶች አጥብቃችሁ እስከያዛችሁ ድረስ ከኔ በኋላ ማትጠሙባቸው ሁለት ነገራቶች ትችላችኋለሁ አሉ ምንና ምናቸው ኪታቡላሂ ወሱነቲ የአላህ ቁርአንና የኔ ሱና ነው አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ በሱና ላይ መጠንከር በሱና ላይ መበርታ وكذلك ይህም ብቻ አይደለም ሐዲሱ العرباض بن سارية አለ ነብዩ አለይሂ ሰላቱ ወሰላም ሱሐቦችን አደራሯቸው መጨረሻ ላይ إنه من يعش منكم فسيرى اختلافا كثيرا ብለው ከተናገሩ በኋላ መፍትሄው ምንድነው መለያየት የሚባለው ነገር ካለ የመለያየት መፍትሄው ምንድነው ብለው ሲጠይቋቸው فعليكم بسنتي የሱናዬን ነገር አደራሉ ነብዩ አለይሂ ሰላቱ ሰላም وسنة الخلفاء الراشدين المهديين من بعدي ስለዚህ ሱና ላይ ምን ማድረግ ማለት ነው ጠንካሮች መሆን አለብን ምን እንድንሆን ማለት ነው لكي نفوز في الدارين በሁለቱም በዱንያ በአኺራም ስኬታማዎች እንድንሆን ሱና ላይ መበርታት ይኖርብናል ማለት ነው ግልጽ ነው አይደል እነ ኢማሙ ማሊክ ረህመቱላሂ ዐለይሂ ምን ይሉ ነበር السنة كسفينة نوح ሱና ማለት ልክ እንደ ነብዩላህ ኑህ መርከብ ናት ይላሉ መረኪበሃ ነጃ የተሳፈረ የጋለበ የሆነ አካል ነጃ ይሆናል ከምን በባህር ከመጥለቅለቅ ومن لم يركب وكذلك ያልጋለበ የሆነ አካል ግን غريق ይሰምጣል ይሉ ነበር ማለት ነው ልክ አሁንም ሱናን የያዘ ሰው يعني በምን በሽርክ ከመስመጥ በቢድዓ ከመስመጥ በማዕሲያ ከመስመጥ ይድናል ግልጽ ነው አይደል ነገር ግን ሱናን ያልያዘ ሰው ሱናን ምን ያላደረገ ያልፈጸመ ያልተገበረ የሆነ አካል ግን በእነዚህ ነገራቶች ይዋጣል ማለት ነው ስለዚህ ይሄ ነገር እንዳያጋጥመን ምን ማድረግ ይኖርብናል ማለት ነው ሱናችን ላይ እንጠንከር ሱናችን ላይ እንበርታ ይሄ ከሆነ አላህ Subhanahu Wa Ta'ala وكذلك دنياችንንም አኺራችንንም የተስተካከለ ያደርግልናል ማለት ነው اللهم اجعلنا ممن يستمعون القول فيتبعون احسنه الله سبحانه وتعالى لمتناغركم ተሰማችሁ ተጠቃሚዎች አላህ ያደርገን جزاكم الله خيرا وبارك الله فيكم احبكم في الله ولله السلام عليكم ورحمه الله وبركاته